ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁልኝ? እኔ በጣም ሰላም ነኝ ማለት ነው። ያው ስትገቡ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ማለት ነው ያጀማ ዛሬ ደግሞ ልነግራችሁ የመጣሁት ማለት ነው እና ስደት ላይ ቆይተን ወደ ኢትዮጵያ ስንገባ የሚገጥመንን ነገር ነው እሱን ነው ማለት ነው። እና የሆነች ልጅ ነበረኝ ማለት ነው። ቅርብ ቀን ነው ወደ ኢትዮጵያ የገባችው እና ማሻአላህ ተባረከላህ ነይ እንግባ አለችኝ። እኔ አሁን እንኳን አልገባም እቆያለሁ፣ ትንሽ መስራት ፈልጋለሁ። እኔ ደግሞ ምሰራበት ይበቃኛል፣ ሀገሬ ገብቼ እየሰራው ቁጭ ነው የምለው ደከመኝ አለችኝና ወደ ኢትዮጵያ ገባች ማለት ነውና ማሻአላህ ተባረከላ ገባች። ቆንጆ ስራ ጀመረኝ ማለት ነው። ቆንጆ ሱቅ ጀምራ ማሻአላህ እየሰራች እያለ ያው ይሄ ስልክ ማለት ነው እና የሆነ ልጅ ጋር አወሩና ከዛም በኋላ ማለት ነው ያው ወደ ትዳር ገባች ማለት ነው። የጀማ ማለት ወደ ትዳር መግባቱ ኸይር ነው፣ ጥሩ ነው። ማሻአላህ ተባረከላ ደስ ይላል ሐላል መሆኑ ማለት ነው። ግን እዚህ ጋር እኔ ያልተመቸኝ ደስ ያላለኝ ነገር ትማሩበታላችሁ፣ እንማርበታለን አንዳንድ ጊዜ ማለትም ይከብዳል ከምላችሁ በላይ ማለት ነውና ስራና ትዳር መለየት አለበት ማለት ነው። ስራ ጀምረን ትዳር ቢመጣ መጥፎ ነው እያልኩ አይደለም። ግን ያ ልጅ ማለት አንዳንዱ ሰው ማለት ነው ስንት አመት ቆያችሁ ምን አለሽ ብሎ የሚመጣ ሰው ያ ሰው ማለት ነው ሀቂቃ እኛን ማንነታችንን ሳይሆን የሚፈልገው ጥቅም ነው ማለት ነው። እና አሁን የምትችልሽ ያው እሷ የመሰላት ትክክለኛ የትዳር አጋሪ ነው ብላ ነው ማለት ነው። እና ምን አደረገ ያው ወደ ሐላል ገቡ ማለት ነው። ተደገሰ፣ ያው መከረኛ ድግስ ተደገሰ ማለት ነው። በደንብ አገባች። ማሻአላህ ተባረከላ ካንቺ ልጅ እፈልጋለሁኝ እንዴት ወልጅልኝ ነው ፈልገው አላት። እና እዚህ ጋር ቆይተን ስንሄድ ማለትም አንደኛ ልጅ መውለድም ትዳርም እንፈልጋለን። ማንኛውም ሴት አጠላውም እውነተኛ ትዳር ከተገኘ ማለት ነው። ግን ብቻ ውስጥ ላይ ብዙ ቁስለቶች፣ የሚያቆስሉን ነገሮች፣ የሚያደሙ ነገሮች አሉ። ያንንም ያው አላህ የቀደረው ነው ብለን እናልፈዋለን። ግን ማለትም መቸኮል የለብንም። ችኩልነት ብዙ ዋጋ ያስከፍላል ማለት ነው ያጀማ። እና ለኔ ስትነግራኝ ውዴ ቸኩለሻል፣ ግን ተረጋጊና ስለ ልጁ ማንነት ማወቅ አለብሽ ስላት አይ ችግር የለውም እንግዲህ አላህ የቀደረው አይቀርም ማለችኝ። እሺ በቃ ካልሻልኳት እና ያው ማሻአላህ ተጋቡ እና ማለት ነው ያጀማ እዚህ ጋር ያው ወለጅ አላት ማለት ነው። አላህ ያለው ሆኖ ደግሞ ያው መውለድ አልመጣላትም እና ልጁ ምን አደረገ የራሱ ስራ ነበረው ማለት ነው። ያንን የራሱን ስራ ትቶ ምን ያህል አመት ነው የቆየሽው? ስንት ብር አለሽ? ይሄን ብንሰራ ይሄ ያዋጣናል፣ አንቺም ጨምሪና እኔም ልጨምርና የሆነ እንስራ እያለ ቀስ በቀስ ማለት ነው ያላትን ነገር ማጥናት ጀመረ ማለት ነው። ያው አንዳንድ ጊዜ ያጀማ ሁሉንም ወንዶች እዚህ ጋር ላጥላላ ፈልጌ አይደለም። አላህን የሚፈሩና ትክክለኛ የትዳር አጋር ሰዎች አሉ። ሁሉንም ጅምላ እዚህ ጋር መናገር ፈልጌ አይደለም ማለት ነው። እና እንደዛ እያለ ያው የአረብ ሀገር ሴት እያሉ ብዙዎች ቢሳደቡትም የዋህ ነን በቃ ይመስለናል። እና አንዳንድ ቤተሰብ ደግሞ ብልጥ አለ ከሚባለው በላይ ማለት ነው። እና በትዳራችን ላይ ቤተሰብ ጣልቃ ታስገቡ ምናምን
ጥሩም አለ መጥፎም አለ ማለት ነው። እና ቤተሰብ እባክሽን ወቂበት፣ ነገ ከነገ ወዳ ደግሞ ችግር እንዳይደርስብሽ ሲላት፣ ያው ልጅቷ በፍቅር ስለከነፈች አልተሰማትም፣ አላወቀችውም። እዚህ ያሳለፈችውም ድክመት፣ ቁስለት ሁሉን ነገር ረስተዋለች ማለት ነው። ሀቂቃ ትክክለኛ የትዳር አጋሪ ነው ብላ አስባበታለች። እና ልጁ ደግሞ ያው ያላትን ነገር ይዞ ለመሄድ ነበረ ያጀማ የፈለገው እና ያው የሚፈልገው ነገር ሆነለት ማለት ነው። እና አሁን ላይ ልጅቷ እኔን ማለት ነው ደውላ ሀያት ኢቃማ ሚልክ ያንቺ አሰሪዎች እህቶቿ ምናምን ካሉ መምጣት ፈልጊያለሁ እንደዛ አይነት ነገር ምናምን አለችኝና የምር በጣም ነው ያዘንኩት ከምላችሁ በላይ። ይበቃኛል ለስራ ከዚህም በኋላ ስደት ደክሞኛል ብላ ነበር። አንዳንድ ጊዜ ማለት ነው ያጀማ ማለትም ስንከስር ያው መጀመሪያ ላይ የተነሳንበትን ነገር ነው ማንኛውም ሰው የሚያስበው። እና ይሄንን ስታስብ የምር በጣም አሳዘነችኝ። ምን ሆነሽ ነው እንዴት ነው ምናምን ብዬ ስጠይቃት አንደኛ አላግባብ ሰርጉ ላይ ብዙ ወጭ ወጥቷል ያጀማ ገብቷችኋል። እና ያልቅ አይመስልንም። እና እዛ ላይ ብዙ ኪሳራዎች አጋጥመዋታል ማለት ነው። ሁለተኛ ደግሞ ቤተሰብ ማለት ነው ይመክረንና እኛ አልሰማ ብለን ችግር ሲደርስብን በቃ ታይ ብዬሻለሁ እንደፈለግሽ የሚሉት ነገር አለ ማለት። አንዳንድ ጊዜ እኛም የማንሰማው ነገር አለ። ግን አሁን ላይ ሲደርስብን ብናለቅስ ብዙ ነገር ብንል ማንም ሰው አይረዳንም ማለት ነው። እና አሁን ላይ ያን ነገር ስትል በጣም አሳዘነችኝ ማለት ነው። እና ልጁም በቃ ኒካችን አውርድ አላት የተጋቡበት ቀን ማለት ነው። የምር ማለት ነው በጣም ጥቂት ወራት ነው ማለት ነው። ትንሽ ወራቶች ናቸው። ያው ልጅም እንግዲህ ወልዳ በነበር አርግዛ በነበር ያው አስባችሁታል። ቁስለቱ በጣም እየጠነከረና እየበዛ ነበር። ግን አላህ ያለው ነውና የሚሆነው። ልጅም አላረገዘችም። ያው እሷ መድኃኒት አልተጠቀምኩም ማለች። እና አንዳንድ ጊዜ ማለት ነው ሁሉም ነገር ለሀይር ነው። በነገራችን ላይ ልትማርበትም ሊሆን ይችላል። እና ከዚህ ነገር እናንተም ተማሩ በማለት ነው ይሄን ነገር ያመጣሁት። እና ያንን ሁሉ ጭፈራ፣ ያንን ሁሉ ሰርግ፣ ያንን ሁሉ አበካክና ከሳስራ አሁን ስደት ላይ ለመምጣት ዝግጁ ሆነች ማለት ነው። እና ትዳርና ስራን መለየት አለብን ውዶቼ። ከሚባለው በላይ ስራ ከሆነ ስራ ነው፣ ትዳር ከሆነ ትዳር ነው ማለት ነው። አንዳንድ ሰው ማለት ነው የምንሰራውን ስራ የምናደርገውን ነገር አይቶ አንቺ ጠንካራ ነሽ፣ አንቺ ጎበዝ ነሽ ብሎ ማለት ነው በዛ ስበብ እኛን ማለትም ኪሳራ ውስጥ ይከቱናል ማለት ነው። እና ብዙ ጊዜ የአረብ ሀገር ሴት ጀግና ናትም እንደገና ደግሞ የዋህነትም እንዳለብን ብዙዎች ይሉናል። ይሄ የዋህነት ማለትም ቢቀርብን ሀቂቃ ማለት ነው። እዚህ ጋር ብዙ ነገር እያሳለፍን እያለቀስን እየናፈቅን ብዙ ቁስሎችን አሳልፈን ነው ያንን ገንዘብ ያመጣ ነው ያገኘ ነው ማለት ነው ያጀማ። እና ስለዚህ ይሄንን ነገር ታሳቢ አድርገን ብልጥና ጀግና ሰው መሆን አለብን። እና የምር ከምላችሁ በላይ በጣም ነው ያሳዘነችኝ። አላቅም ብቻ አንዳንድ ጊዜ የምትሉት ነገር ቃላት ያንሳችኋል። እኔ ነይ እንግባ ይበቃናል፣ ሂደን እንስራ ባለን ነገር እንብቃቃ ስትለኝ ጠንካራ ሴት፣ ጀግና ሴት፣ ጎበዝ ትሆናለች ብዬ አስቤ ነበረ። ተምሳሌ ትሆናለች ብዬ ነበር ለእኔ ለራሱ ሀቂቃ ማለት ነው። እና ሰርጉንም ሳየው ቪዲዮ ልካልኝ በቃ እንጃ የሆነ ደስ የሚል ድባብ ነበረው ማለት ነው። አላቅም በዚህ ልክ ኪሳራ ያመጣል
እንደዚህ ታዝናለች፣ አንገቷን ትደፋለች ብዬ አላሰብኩም። አሁን ላይ ግን ስታወራኝ ስደውልልኝ ከሚገባው በላይ በጣም ነው ያሳዘነች ማለት ነው። እና ብዙ ልጆች እንደዚህ ልባቸው እየተሰበረ እያለቀሱ እንደገና ወደ ስደት የሚመጡ ተስፋ እየቆረጡ ከቤተሰብም ከጓደኛም እንደገና ደግሞ ከትዳር አሁን እች ልጅ እንግዲህ በዚህ ልክ ተጎዳች ማለት ነው። ሁለተኛ ሀቂቃ እውነተኛ የትዳር አጋር ቢመጣ እንኳን አንደበቷ ሊያምንላት አይችልም። አስባችሁታል? ያጀማ ማለት ትዳር ማለት ስታጡም ስታገኙም ያን አብሮ መቆም የሚችል ሰው መሆን አለበት። ማለትም እሷ ስከስር በቃን ከዚህም በኋላ ይበቃል፣ የአንቺ ቤተሰቦች እኔን አይወዱኝም እና ብሎ ስበብ ፈልጎ የሚለይ ሰው ሳይሆን ስታገኝ እንደወደዳት ሁሉ ስታጣም ሊጠላት አይገባም ማለት ነው። ሊወዳት ይገባል። ማለትም ቢያንስ ገንዘቡ ቢጠፋ እንኳን ልጁ ከጎኗ ሆኖ በነበረ እንዴት ደስ ይላል። አንገቷን አትደፋም። አሁን ይችልሽ ገንዘቧንም አታ ያጀማ እንደገና ደግሞ ትዳሯንም አታ በጣም ይከብዳል የምር ማለት ነው። እና አላህ የተሻለውን አላህ ኸይሩን ነገር ይስጣት ለቀጣው እና በቀጣይ ደግሞ ኢንሻአላህ ስትመጣ ስትረጋጋ ያው ያላትን ገጠመኝ ከህይወቷ ታስተምረናለች ኢንሻአላህ አመጣታለሁ ማለት ነው። እና እዚህ ጋር አንዳንድ ነገሮችን ይዤላችሁ መጣው እንማማርበታለን በማለት ነው ያጀማ። ስለዚህ ለምናደርገው ነገር መቸኮል ተገቢ አይደለም ልላችሁ ነው። ማለት ነገሮችን ቀስ አድርገን ማሰብ አለብን ኢንሻአላህ። ሰላም አለይኩም ወራህመቱላሂ